የአንድ ከተማ ብልጽግናና የነዋሪዎቿ የኑሮ ጥረት የሚወሰነው የከተማዋን ሀብትና ንብረት በአግባቡ በማስተዳደር ላይ ነው። በአዲስ አበባ ከተማ አስተዳደር የህዝብና የመንግስትን ፋይናንስ በአግባቡ ጥቅም ላይ እንዲውል በማድረግ ረገድ ግንባር ቀደም ሚና የሚጫወት አንድ ተቋም አለ። የመንግስት ግዢና ንብረት ማስወገድ አገልግሎት። እንደ ተቋማችን የግዢ ሂደቱን ስናይ ኦልሞስት ተቋሙ ከተቋቋመበት ጀምሮ ያለበት ሂደትን ስናይ የተለያዩ እቃዎችን ግዢ በመፈጸም በማዕቀፍ ውስጥም በስትራቴጂ የሚካተቱ እቃዎችን ግዢ ሲፈጽም ቆይቷል። አሁንም ሂደቱን በማስፋት አጠቃላይ ያለበት ሂደት በተሻለ ሁኔታ ግዢ እየፈጸመበት ያለበት ሁኔታ አለ። እንደ ከተማ አስተዳደሩ መጀመሪያ ስንጀምር የተወሰነ አይተሞች ነበረ። አሁን ኦልሞስት 31 አይተም ነበር ግዢ በመፈጸም የጀመርነው። አሁን ወደ 146 ያለበት ሁኔታ አለ። ይህንን እያሰፋ የምንሄድበት ሁኔታ ነው ያለው ማለት ነው። ከዚህ ውስጥ እንግዲህ አንዱ የሚያስፈልገውን ግብአቶች የማሟላት ተማሪዎች ከአቅርቦት ጋር ተያዙ ያሉ ችግሮችን ሳያስቡ ትምህርታቸው ላይ ፎከስ አድርገው እንዲማሩ ከሚደረግበት መንግስትም ከፍተኛ በጀት በመመደብ ከሚሰራበት አንዱ የአቅርቦት ስራ ነው ማለት ነው። ይህ አንደኛው አቅርቦት የደብተርና የተማሪዎች ሙሉ ዩኒፎርም አቅርቦት በየአመቱ እየቀረበ የሚፈጸምበት ሁኔታ አለ ማለት ነው። ትምህርት የነገን ብሩህ ተስፋ የምንሰንቅበት፣ ሀገርን የሚረከቡ ትውልዶችን የምንቀርጽበት ታላቅ መሰረት ነው። ይሁን እንጂ ለብዙ ወላጆች ይህን ማለት ብቻ በቂ አይደለም። የልጆቻቸውን የትምህርት ቁሳቁስ ማሟላት፣ የደንብ ልብስ ማቅረብ አመታዊ ከባድ የቤት ስራቸው ሆኖ መቆየቱ ይታወሳል። ይህንን ከባድ ሸክም ለማቃለልና እኩልነትን ለማስፈን የከተማ አስተዳደሩ ከአመታት በፊት አንድ ትልቅ ውሳኔ ወሰነ። በየአመቱ በሚሊዮን ለሚቆጠሩ የመንግስት ትምህርት ቤት ተማሪዎች የደንብ ልብስን፣ የመማሪያ ደብተሮችን ማቅረብ ጀመረ። ይህ የብዙዎቹን ችግር የቀረፈ ተግባር ነው። በእኛ ትምህርት ቤት ውስጥ ለተማሪዎች የተለያዩ ድጋፎች ይደረጋሉ። ከነዛም ድጋፎች መካከል ብዙ ተማሪዎች የሚቸገሩበትን የዩኒፎርም አገልግሎትና የዩኒፎርምና የደብተር አቅርቦት ይሰጣሉ። የደብተር አቅርቦት ደግሞ የሚሰጠንበት ምክንያት እኛ ተማሪዎች ለመማር ፍላጎት ስላለን በምንማርበት ጊዜ ደግሞ ደብተር ጎደለን እስክሪብቶ ብለን እንዳንጨናነቅ ሲባል በትምህርት ቤትም ሆነ በተለያዩ ነገሮች ድጋፍ ይደረግልናል። የዩኒፎርም፣ የደብተር፣ የምግብ አቅርቦት አለ። ይሄ አብዛኛው ወላጅ ከዚህ ከኢኮኖሚካሊ ጋር በተያያዘ ወላጁንም የሚጠቅም ተማሪውንም የሚጠቅም ነው። ተማሪውን በተሟላ ሁኔታ ሙሉ ለሙሉ በሳይዛቸው በልካቸው መሰረት የጥራት ይሄንን የሚያይ ኮሚቴ አለ። በዛ ኮሚቴ አማካኝነት ለተማሪው ሙሉ ለሙሉ ይዳረሳል። መንግስት ለተማሪዎቹ የደንብ ልብስና ደብተር በመስጠቱ ተማሪዎች ተጠቃሚ ሆነዋል። ይሄም ነው። ምክንያቱም በፊት ተማሪዎች ከደብተር መግዛት ማይችሉ ነበሩና ወላጆችም ይሄንን ሰፖርት ማድረግ ማይችሉ ደረጃ ላይ ደርሰው ነበርና አሁን ባለው ሁኔታ ግን ደብተር እዚሁ ስለሚሰጣቸው መንግስት ስለሚሰጣቸው የወላጆችንም ችግር ቀርፏል። በዚሁ ማለት ነው ደብተር ወጪ የሚያደርጉት በተለይ አሁን ደብተር በጣም ውድ እየሆነ መጥቷል እና ያንን ችግር ቀርፎላቸዋል። ፕላስ ተማሪዎቹም ደግሞ ተረጋግተው እንዲማሩ አድርጓቸዋል። በከተማ አስተዳደሩ የመንግስት ትምህርት ቤቶች እንዲሁም በአዲስ አበባ ከተማ ዙሪያ ያለውን የሸገር ውስጥ የሚገኙ የመንግስት ትምህርት ቤቶችን ጨምሮ ኦልሞስት ከነዚህ የተለያዩ የመማሪያ ቁሳቁሶች ወይ ደግሞ ግብአት የሚባሉትን በአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት በኩል ከተለያዩ የባለድርሻ አካላቶች ጋር በመናበብ ይሄን ያቀርቦት ስራ እያስከን ያለንበት ሁኔታዎች አሉ። ከዚህ ጋር ተያይዘው ያሉ ነገሮች አንዱ የተማሪዎች ደንብ ልብስ ነው። ከኬጂ ደረጃ ጀምሮ እስከ 12ኛ ክፍል ያሉት ተማሪዎቹ የደንብ ልብስ አቅርቦት ሙሉ በሙሉ በእኛ አገልግሎት የሚሸፈንበት ሁኔታዎች አሉ። ከዛ ውጪ ደግሞ ደብተር አለ። ያው የተማሪዎች የሲል ደብተር፣ የስኩዌር እና ሌሎችም ኖርማል ደብተሮቹ 3 አይነት የደብተር አይነቶቹን አቅርቦት የኛ ተቋም ያከናወነ ያለበት ሁኔታዎች አሉ ማለት ነው። ኦልሞስት ከ2014 ጀምሮ እስካሁን ድረስ ይሄንን ስራ ያከናወነ ያለንበት ሁኔታዎች አሉ። የመማሪያ ቁሳቁስና የደንብ ልብስ ማሟላት መማር ማስተማሩን ማቅለል ብቻ አይደለም፣ ለአንድ ሀገር እኩል የስኬት ድል መፍጠር እንጂ።
በየዓመቱ ለመንግስት ትምህርት ቤት ተማሪዎች የሚደረገው ይህ ድጋፍ ቀጣይነት መሆኑ ማንኛውም ተማሪ የኢኮኖሚ አቅም ሳይገድበው የፈቀደውን ደረጃ እንዲደርስ መንገድ ከፋሽ ነው። እኩል በትምህርት ቤት ውስጥ ዩኒፎርምና ደብተር ሲኖረን ሁሉም ሰው እኩል ይታያል። አንዱ ደብተር ሳይኖረው ሲቀር የኔ ጓደኛ ኖሮት እኔ ሳይኖረኝ ሲቀር ያን እኔ የበታችነት ስሜት ይሰማኛል። ደግሞ እሱ ኖሮት እኔ ሳይኖረኝ ከጓደኛዬ እኩል ለመሆን እሰቀቃለሁ። ከሱ ጋር እኩል ለመሆን ከሱ ጋር አብረን ለመብላት፣ ለመጠጣት፣ አብረን ለመጫወትና የተለያዩ ነገሮችን ለማድረግ ከጓደኛዬ ጋር የበታችነት ስሜት ስለሚሰማኝ ያንን ነገር የመቅረፍ ሂደት አለ ማለት ነው። እኛ ተማሪዎች በዩኒፎርማችን ልዩነት እንዳይፈጠር አንዱ የሌላኛውን ዩኒፎርም አይቶ ከሱ የበታች ነኝ የማለት ስሜት እንዳይሰማ ሁሉም እኩል እንዲሆን አንድ አይነት ዩኒፎርም የተሰጠበት ምክንያት ለዚህ ነው። አንድ ተማሪ ከአንዱ አንሳለው ወይም የማነስ ወይም የመብለጥ ስሜት ሊሰማው አይገባም። ምክንያቱም ተመሳሳይ ነገር እስካገኘን ድረስ ሁላችንም ለምሳሌ ያህላውን ፈጣሪ እኩል አእምሮ እኩል አካልና እውቀት ሰጥቶናል። ያንን ደግሞ የመጠቀም ኃላፊነቱ እኛ ነው። ስለዚህ ይሄን ደግሞ ከሚሰጠን ነገር ጋር ስናያይዘው እነዛን ዩኒፎርሞችና የተሟሉልን ነገሮች እንደተሰጡን ነገር ብናይ እኛ ያንን ነገር በአግባቡ የመጠቀም ኃላፊነት ነው ያለው። ለምሳሌ ከደንብ ልብስ ጀምረልሽ ደንብ ልብስ መኖሩ ሁሉም ህጻናቶች እኩል ተመሳሳይ አይነት ልብስ ሲለብሱ ጥሩ ነው። ሁሉም የተለያየ አይነት የኑሮ ደረጃ ያለው ማህበረሰብ ስለሆነ ደንብ ልብሱ ግን ሁሉንም ልጆች እኩል ያመሳስላቸዋል። ስለዚህ ትኩረት የሚያደርጉት ልጆቹ ትምህርታቸው ላይ ነው። የደብተር አቅርቦትም እንደዛው ነው። አሁን መግዛት የሚችል ቤተሰብ አለ፣ የማይችል አለ። ነገር ግን መንግስት ይሄንን በማቅረቡ እኩል ህጻናቱ እኩል ይጀምራሉ። ለኛም ደግሞ ትምህርቱን ከጀመርንበት ሰዓት ጀምሮ ደብተሩ ስላላቸው እኩል አይነት የትምህርት አሰጣጥ ስርዓት ጠብቀን እንሄዳለን ማለት ነው። ዩኒፎርም ወጥ መሆኑ ወይም ደግሞ በየአመቱ ለተማሪዎች ዩኒፎርም መሰጠቱ ተማሪዎቹ አንድ አይነት ወጥ ሆነው እኔ እበልጣለሁ ሳይባባሉ ሁሉም በወጥነት በክፍል ውስጥ ተረጋግተው እንዲማሩና መታየት ሳይኖር ውስጥ ህሊናቸው እንዳይጎዳ በአስተሳሰብ ደረጃ ከሌ ከኔ ይበልጣል ከሌ ከኔ እንትን ነው የልብሱ ልብስ ምናምን ሳይባባሉ ሁሉም አንድ አይነት በመሆኑ ለተማሪዎቹ ጥሩ የሆነ ነገር ፈጥሮላቸዋል ብዬ አስባለሁ። የመማር ማስተማር ሂደቱ ስኬታማ የሚሆነው ተማሪው አካላዊና ስነ ልቦናዊ ዝግጅቶች ሲኖረው ነው። ቀደም ባሉ ዓመታት የደንብ ልብስ ማርጀትና የደብተር እጥረት በትምህርት ክፍለ ጊዜ ውስጥ ትልቅ የትኩረት ማሰናከያ ነበሩ። ታዲያ የከተማ አስተዳደሩ በየዓመቱ የሚያደርገው ይህ አቅርቦት በመማር ማስተማሩ ላይ ለውጥ እንዲመጣ አስችሏል። መጀመሪያ ትምህርታችንን በሙሉ ኮንፊደንስ ወይም በራስ መተማመን እንድንማር ያግዘናል። ይሄንንም ስልሽ ደግሞ አሁን አንድ ተማሪ ምግብ ተሟልቶለት ዩኒፎርም ተሟልቶለት ወይም ተመሳስሎ እና ደግሞ ደብተር መጽሐፍ አግኝቶ እስከ ተማረ ድረስ የሱ ድርሻ ምንድነው? መማር ወይም ደግሞ እውቀቱን ማግኘት ነው። ስለዚህ ያንን እውቀት እስካገኘ ድረስ ደግሞ የመለወጥና ያንን ነገር ያደረገለትን ህብረተሰብ ወይም ደግሞ ያንን ነገር ያደረገለትን ግለሰብ እስከ ማስመስገን ያደርሳል። ስለዚህ ብዙ አይነት ጥቅሞች አሉት። የማይችሉ ቤተሰቦችን በደንብ የሚደግፍ ሀሳብ ነው ይሄ ሀሳብ። እናም ደግሞ ተማሪዎች ይሄ በደብተር በስርዓት በሚደገፉበት ጊዜ ደብተር አለቀኝ እስራስ እስክሪብቶ ብለው ከመጫነቅ ይልቅ ትምህርታቸው ላይ ፎከስ አድርገው በደንብ ለትምህርት ቤታቸውም ጥሩ ውጤት ለማምጣት ሲባል በደንብ ስለሚሰሩ ይሄ የሌለኝን ስሜት ሙሉ ለሙሉ የሚቀርፍ ነው። ከጎኑ የተቀመጠው ተማሪ እኩል ተመሳሳይ ስለሆነ እኩል ዩኒፎርም አድርገው ነው የሚገቡት። የለኝም አይልም። ደብተርን በሚመለከት ልክ በተመሳሳይ ነው። መጽሐፍን በሚመለከት በተመሳሳይ እርቦት የሚገባ ተማሪ የለም። ስለዚህ በአግባቡ ተማሪዎቹ በአግባቡ ትምህርታቸውን በአግባቡ እንዲከታተሉ ይረዳቸዋል። ዩኒፎርም ሆኗል። ማንም ዝቅተኛ ማህበረሰብ ነው ከፍተኛ ማህበረሰብ ነው አቲም በቃ ዩኒፎርማቸውን አይተሽ ይሄ ልጅ ተማሪ ነው ብቻ ነው የምትዩ። ልጆቹም ራሳቸውን የሚያወዳደሩት በቃ የሚያዩት ትኩረታቸው ትምህርታቸው ላይ ብቻ ነው እንጂ የከሌ ልብስ የጓደኛ ልብስ ምናምን በመመልከት ወደ ኋላ የሚቀሩበት አይነት ነገር የለም። ወላጅም ደግሞ እዚህ በጣም ደስተኛ ነው። በፊት ተማሪዎች እኔ ለምሳሌ 18 ዓመት አስተምሬያለሁ።
በፊት ዩኒፎርም ሳይሰጥ በፊት ተማሪዎች አሰፍተው ነበረ የሚመጡት የነበረው ማለት ነው። እኔም ስማር እንደዛ ነበረ እና ምንድነው ያኔ በወቅቱ ወላጅ ገንዘብ ወይ ደግሞ ለነሱ የሚገዛበት ላይኖረው ይችል ነበር እና የአምናውን የተቀዳደደ ልብስ ለብሰው ይመጣሉ ተማሪዎች። በዛ የሚሸማቀቁ ነበረ። ተሸማቀውም ተማሪዎች ጋር ረፍት የሚያወጡ ተማሪዎችም አጋጥሞኛል። ቁጭ ብለው ጥግ ላይ በቃ እዛው ሲቆዝሙ የነበረ ምንድነው ችግራችሁ ስንላለኝ አይ ቲቸር ተቀዶብኝ ነው እንደዚህ የሚሉም ነበሩ። አሁን ግን በየአመቱ ስለሚሰጣቸው ለተማሪዎች ተማሪዎቹ ነፃ ናቸው። አሁን ከእንደዛ አይነት ነገር አናይም። እኔ አላየውም ከበፊቱ የተነሳ ማለትና የተሻለ ነው። በጣም ጥሩ ነው። አሁን ዩኒፎርም መሰጠቱ የሚደገፍ ነገር ነው እና የተማሪውን ችግር ስለንቦናዊ የሆነ ችግርን ቀርፎላቸዋል ብዬ አስባለሁ። መንግስት ያደረገ ያለው ጥረት ከምንም በላይ ተማሪዎቹ በእኩልነት ትምህርት ገበታቸው ላይ እንዲሳተፉ የሚደረግበት ሁኔታዎች አሉ። ሳይጨነቁት ስለ ትምህርታቸው ብቻ እንዲያስቡ። ይሄ ደግሞ ሂዶ ምንድነው ውጤታቸው እንዲሻሻል ነው። ውጤቱ ሲሻሻል ደግሞ ሀገር ግንባታ ቀጣይ ትውልድን ከማነጽ አንጻር መንግስት ያደረገው ጥረት በቀላል የሚተካ ሚና አይኖረውም ማለት ነውና አጠቃላይ ቤተሰቦቹም ቢሆኑ አሁን ተማሪዎቹን ዝግጁ ሆነው ወደ ትምህርት ቤት መሄድ ብቻ ነው ከነሱ የሚጠበቀው እንጂ የተለያዩ ወጪዎቹም ያንን ወጪ ደግሞ በሌላ የሚሸፍኑበት ሁኔታዎች አሉ። ሁለተኛ ደግሞ ቤተሰብም ቢሆን ከዚህ በፊት ተማሪዎቹ በነዚህ ግብአት እጥረት በገንዘብ እጥረት ተማሪዎቹ በትምህርት ገበታም ደርሶ የማይገቡበት ሁኔታዎችና የተለያዩ ጉዳዮች ሲጋለጡ የነበረውን ችግር በማስቀረቱ ለቀጣይ ለሀገር ግንባታ ለቀጣይ ትውልድ ለሀገር ያለውን በዛ ሁኔታ እንዲረዳ ከማድረግ አኳያ በጣም ሰፊ ሚና ይኖረዋል ማለት ነውና ከምንም በላይ ግን ቀጣይ ትውልድ ላይ መስራት ማለት ከዚህ የሚጀምረው ማለት ነው። መንግስት ይህን ትኩረት በማድረጉ እንደ መንግስት አንደኛው የመንግስታዊ ባህሪያት ነው። መንግስት ከፍተኛ ችግር ያለበትን በመለየት ያ ማህበረሰብ ችግሩን በመቅረፍ ማህበራዊ ግዴታቸውን አጠቃላይ ያለውን በትምህርት ላይም ያለውን ተጽዕኖ በመረዳት የነበረው ችግር በፊት ወላጆች ከአቅርቦት ጋር ተያይዞ ያለው ከፍተኛ ዋጋ ጭማሪ ገበያው ላይ ያለው ዋጋ ጭማሪ ጋር ተያይዞ ያንን ለማረጋጋት ያደረገው አስተዋጽኦ በትምህርት ላይ ደግሞ በጥራት ላይ ተማሪዎች የተሻለ ውጤት እንዲያመጡ አድርጓል ማለት ነው። ይሄ ደግሞ አንድ መንግስት ማህበራዊ የማህበረሰቡን ችግር ከመቅረፍ አንፃር አንዱ እቅድ አቅዶ በማቀዱ በዛው ልክ ደግሞ በትምህርት ላይም የሚመጣውን ውጤት የተሻለ ጥራት የተሻለ ውጤት ፕሮግረስ እንዲኖር አድርጎታል ማለት ነው። ጥራት ያለው የትምህርት ቁሳቁስ የተማሪዎችን በራስ የመተማመን ስሜት ይገነባል። በትውልድ ላይ የሚደረግ ኢንቨስትመንት ደግሞ ሁልጊዜ ምርጡን ጥራት ይሻል። ይህንን ለማስጠበቅ አገልግሎት ተቋሙ ከባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። እነዚህ አቅርቦቶች በተሻለ ሁኔታ በወቅቱ ጥራታቸውን በጠበቁ ሁኔታ ለተጠቃሚ ተማሪዎቹ እንዲደርስ ከማድረግ አኳያ በርካታ ተቋማት የራሳቸው ሚና ይኖረዋል ማለት ነው። አንዱ ትምህርት ቢሮ ነው። ትምህርት ቢሮ ከመጀመሪያውኑ የተማሪዎችን ቁጥር በየትምህርት ቤቱ ያሉ የተማሪዎችን ቁጥር ለይቶ በዛ አግባብ ከማሳወቅ ጀምሮ ቀጥሎ ደግሞ ምገባ ኤጀንሲ ነው። ምገባ ኤጀንሲ ደግሞ ከትምህርት ቢሮ ያገኘውን መነሻ አድርጎ ወደዚህ የሚልክበትና በዛ አግባብ ስራዎቹን የሚሰራበት ሁኔታዎች አሉ። ከዚህ ጋር ተያይዞ ያለው ነገር ከምንም በላይ ከመጀመሪያውኑ ጥራት ስንለው ከፍላጎት መግለጫ ጀምሮ ነው ማለት ነው ጥራት የሚታየው። ይሄ ደግሞ ምንቼ ነው ከጨረታው ሳይጀመር በፊት ለነዚህ ተማሪዎች በምን አግባብ ነው መቅረብ ያለበት የሚለው የፍላጎት መግለጫ በአግባቡ የሚያውቀው አካል ይሄን ቴክኒካሊ የቴክኒክ ስፔሲፊኬሽኑ የሚያዘጋጅበት ሁኔታዎች አሉ። ያ ስፔሲፊኬሽኑ ደግሞ ወደ ጨረታ ፕሮሰስ የሚገባበት ሁኔታ አለ። ጨረታ ፕሮሰስ እንገባም ደግሞ ይሄንን የፍላጎት መግለጫ መነሻ አድርገን እኛ ደግሞ የጨረታን ሂደቱን ተከትለን በተሻለ ሁኔታ ምርት ጥራት ያለው ምርት እንዲቀርብ የሚናደርግበት ሁኔታዎች እንደተጠበቀው ነው። ይሄም ሲሆን ደግሞ በሚፈለገው ፍላጎት መግለጫ መሰረት አቂም ያለው አካል በተማሪዎቹ በጊዜ ከማድረስና በሚፈለገው ጥራት ከማድረስ አኳያ የሚሉ ስራዎቹ በእኛ አግባብ የሚሰራበት ሁኔታዎች አሉ። እነዚህን ደግሞ በፍላጎት መግለጫ መሰረት ደግሞ የሚቀርቡ ናሙናዎች አሉ። ባይዘው ይሄ ናሙና ፍላጎት መግለጫ መነሻ አድርጎ ደግሞ ናሙናውን የሚፈትሸው ደግሞ ከተለያዩ ከቴክኒክና ሙያ የተወጣጡ ሙያተኞች እኛ ጋር ተገኝተው የራሱን አስፈላጊ የሆኑትን ኢንስትሩመንቶች ይሟላሉ። በዛ መሰረት
ጥራቱ ተሟልቷል ሳልተሟላ የሚለው ነገር የሚታይበት ሁኔታዎች አሉ። ይሄ ከተሰራ በኋላ የወረቀት ስራዎች የሚጠናቀቁበት ሁኔታና ወደ ውል የሚገቡበት ሁኔታው ከውል በኋላ ደግሞ ያለው ሁለት ነገሮች አሉ። አንዱ መጀመሪያ በቀረበው ፍላጎት መግለጫ መሰረትና በዛ አግባብ አቀርባለሁ ብሎ በገባው ቃል መሰረት እየፈጸመ ነው የሚለው ደግሞ ምርቱን የሚመረትበት ቦታ ላይ ከኛ ተቋሙ የውል አስተዳደር ክፍል የውል ክትትል ባለሙያዎች አሉ። እነሱ ከሌሎች ከትምህርት ቢሮ የተወጣጡ የቴክኒካል ኮሚቴዎች አሉ። ከምገባ ኤጀንሲ የተወጣጡ የትምህርት ቴክኒክ ባለሙያዎች አሉ። እነሱንም ጨምሮ ምርቱ ተጀምሮ እስከሚጠናቀቅና ትምህርት ቤት ደርሶ እስከሚደርስ ለተማሪዎቹ ታድሎ ተማሪዎቹ መጠቀም እስከሚችሉበት ድረስ ያሉትን ነገሮች በየጊዜው ክትትል ይደረጋል። የክትትል ከተደረገ በኋላ ሪሊ በዛ ሁኔታ ነው ወይስ የሚሉ ነገሮች ማለት ነው። የሆነ ችግር ከተፈጠረ የዛኛው ወዳውኑ እርምጃ የሚወሰድበትና ቶለራንስ የሌለው ስራ የሚሰራበት ሁኔታዎች አሉ። ምገባ የራሱ ድርሻ አለው። ትምህርት ቢሮም የራሱ ድርሻ አለው። ከጥራት ክትትል ጋር ትምህርት ቢሮ ከተለያዩ ትምህርት ቤቶች የተውጣጡ ኮሚቴዎች አሉ። እነኛን ኮሚቴዎች በማደራጀት ስፌቱ ሲሰፋ የነበረው የሂደቱን በስፔኩ መሰረት መሆኑን እኛ ስፔኩን መረጃውን አደራጅተን ለትምህርት ቢሮ በጽሁፍ እንልካለን። ትምህርት ቢሮ ደግሞ ከተለያዩ ኮሚቴዎች ጋር እኛ ጋር ሲገመግሙ ከነበረው የተለያዩ ባለሙያ ይሄን ዕውቀት ያለውና ስኪሉ ያለው አካል ጋር ተደራጅቶ ኮሚቴ በማደራጀት በየማኑፋክቸሩ ወደ አሸናፊ ድርጅት ይላካል ማለት ነው። ችግር ካለ እንዲያስተካክል ይሰጠዋል፣ ማስተካከያ እድል ይሰጠዋል። ከዛ ግን ችግር ከሌለ መፍታት ካልቻለ ግን ሪፖርት ለኛ ይሰጡናል ማለት ነው። እኛም በውላችን መሰረት እዛ ድርጅት ላይ ማያስተካክል ከሆነ ሪያክት እናደርጋለን፣ ህጋዊ እርምጃ እንወስዳለን ማለት ነው። አብዛኛው ግን እንዲያስተካክል ደተሰው አስተካክሎ የሚያቀርቡበት ሁኔታ ነው ያለው ማለት ነው። እና በዚህ ልክ ችግሮችን እየፈታን እንሄዳለን። እኛ ጋም ራሱ የክትትል ቲሞች አሉ። የውል አስተዳደሩ አንዱ የክትትል ስራችን ክትትል ማድረግ ነው። በተሰጠው ጊዜ ገደብ ያደርሳል ወይ አያደርስም የሚለው ፓርት እናያለን እኛ። ምክንያቱም ያለን ጊዜ 50 ቀን ወይም 100 ቀን ሰተኑ ከሆነ አምርቶ እንዲያቀርብ እኛ ጋር በየሂደቱ ባለው ፕሮግረስ ምን ይመስላል፣ በዚህ ልክ እያመረተ ነው ወይ፣ ምን ላይ ደረጃ ነው ያለው፣ ሂደቱ እየዘገየ ከሆነ ማስጠንቀቂያ ጽሁፍ ህጋዊ ላይ ውላችን ላይ ሆነን የምንሰጥበት አግባብ አለ ማለት ነው። ሞርሊ ከዚህ በፊት የነበረው ችግሮች ግን አሁን ተቀርፎ የተሻለ ሁኔታ ውስጥ እንዳለ ነው። ከጥራት ጋር አምናም ሲታይ የተሻለ ፕሮግረስ እንዳለ አይተናል። 2019 እንግዲህ አሁን ቀጣይ መስከረም 6 ጀምሮ ትምህርት የሚጀምርበት ይታወቃል ሂደቱ። ስለዚህ ለዚህ ሂደት ቀድመን የጀመርነው እኛ ኦልሞስት ሂደቱ እኛ አጠናቀን ውል አስረን አሁን ወደ ማኑፋክቸሪንግ ገብተዋል ማለት ነው። አብዛኛው ደግሞ አለው ከወቅታዊ ተጽዕኖ ጋር አሁን ካለው ወቅታዊ ችግር ጋር ተያይዞ የሀገር ውስጥ አምራቾች ናቸው። በተለይ ከተማሪዎች ዩኒፎርም ጋር ተያይዞ አብዛኛው ተሳታፊ ወደ 21 አቅራቢዎች አሸንፈን ውል ፈርመናል። ውልም ፈርመን ወደ ዲዛይን ወስደዋል። ዲዛይን ወስደው ወደ ማምረቱ ገብተዋል ማለት ነው። ይሄ ኢትዮጵያም ታምርት ንቅናቄ ከተያዘው አብዛኛው ተሳታፊዎቻችን ሀገር ውስጥ አምራቾች አቅም ከማጎልበት ጋርም ተያይዞ የሚሳተፉትም እዚህ ያሉት አካላቶች እዚህ ያሉት አምራቾች ስለሆኑ ያለውን ዓለም አቀፋዊ ችግርን እዚህ ያሉት ተሳታፊ በመሆናቸው ችግሩን ብዙም እንትን አያደርገንም፣ ተጽዕኖ አያደርስብንም። ምክንያቱም አቅርቦቱንም ቀድሞ እንዲጀምሩ የራሳቸውን ምርት ሂደት ዝግጅት ጀምረው ወደ ማምረት ውስጥ የገቡበት ሁኔታ ስላለ በዚህ ከ2 ወር በኋላ አቅርቦቱን አጠናቀው በየትምህርት ቤቱ ስርጭት የምንጀምርበት ያ ማለት ከመስከረም 6 ከመድረሱ ሁሉም ተማሪዎች በየቦታቸው እንዲደርሳቸው የምናደርግበት ሁኔታ ነው የሚኖረው ማለት ነው። ትውልድ ላይ መስራት ሀገር ላይ መስራት ነው። እያንዳንዱ አምራችና ባለድርሻ አካላት ኃላፊነቱን በጥራት ሲወጣ የነገዋ ሀገር ዛሬ በትምህርት ላይ ትጸናለች። ይህ እውን ይሁን ዘንድ ደግሞ ሁሉም የድርሻውን ሊወጣ ይገባል።